ከዚህ በኋላ ትዳር አልፈልግም። ድብቁ የጃኖ ባንድ አርቲስቶች የፍቅር ታሪክ ወጣ። ጃኖ ባንድን ያፈረሰው የአርቲስቶቹ ድብቅ ፍቅር። በፍቅር ከመጎዳቷ የተነሳ መቼም አላገባም ያለችው ሴት ድምፃዊት ምን ቢያጋጥማት ነው? በየኮንሰርቱ ሴቶች የሚያለቅሱበት ዘፈን ከራሷ የፍቅር ታሪክ ተነስታ የሰራችው አርቲስት ሔዋን ገብረወልድና ሁለት ወንድ ሙዚቀኞችን ያጣላችበት የፍቅር ታሪኳን ዛሬ የምንነግራችሁ ይሆናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ከሔዋን ገብረወልድ አልበም ውስጥ ምን ይጠቅምሃል የሚለው ተወዳጅ ሙዚቃ ሔዋን ስትሰራው የራሷን ታሪክ ከመዝፈን ባሻገር የብዙ እንስቶችን ህመም ለመቀስቀስ ወይም አይዟችሁ ለማለት እንዳልሆነ ይነገራል። የሔዋንን ህመም የተጋሩ ግን ብዙ መሆናቸው በየኮንሰርቱ የሚታየው የተመልካች ምላሽ መረዳት አይከብድም። ጊዜው ጃኖ ባንድ በዝና ጣሪያ የነካበት ዘመን ነበር። ሁሌም አንድ ላይ ሆነው ነበር የሚታዩት። ከሁሉም በላይ ደግሞ ሔዋን ዲበኩሉና ኃይሉ አመርጋ አይለያዩም ነበረ። ሃይስኩል እየተማረ በነበረበት ወቅት ለወደዳት ሴት የፍቅር ደብዳቤ ልኮ በተማሪዎች ፊት ደብዳቤውን አንብባ ካሳቀችበት በኋላ ሴት ልጅ መቅረብ የሚፈራውናም ቢወድም እንኳን ፍቅሩን ለመናገር ድፍረት የሌለው ኃይሉ አመርጋ አብራው ከምትሰራው ድምፃዊ ሔዋን ፍቅር የያዘው ቢሆንም ከቀድሞ ፍርሃቱ የተነሳ በዝምታ ፍቅሩን ሳይገልጽ በእርግጥ በድርጊቱ እየታወቀበት በባንዱ አባላት ስሙ እየተነሳ በሔዋን ጉዳይ ምንም ቃል ሳይወጣው ፍቅሩን በልቡ ይዞ ብዙ ጊዜያቶች አለፉ። ጃኖ ባንድ የወጣቶች ባንድ ነውና መካከላቸው መፈቃቀር ቢፈጠር የሚጠበቅ ነገር ነው። ውቧ ዘፋኝ ሔዋን ገብረወልድ ከኃይሉ አመርጋ ልብ ውስጥ ብቻ ሳይሆን ከዲበኩሉ ልብ ውስጥም ገብታ ነበር። ዲበኩሉ ግን በልቡ ያለውን ፍቅር እንደ ኃይሉ በዝምታ አልተወም። ይልቁኑ በድፍረት ጠየቃት። ሔዋን ደግሞ የሴትነት ወግ ነውና ትንሽ ከተግደረደረች በኋላ የፍቅር ጥያቄውን ተቀበለችው። የባንዱ አባላትን ትችት ፈርተው ፍቅራቸውን በድብቁ ያደረጉት ዲበኩሉና ሔዋን ከጓደኞቻቸው ጋር ሲሆኑ ጓደኛሞች ብቻ እንደሆኑ እያስመሰሉ፣ ለብቻቸው ሲሆኑ ደግሞ ፍቅራቸውን እያጣጣሙ በፍቅር ከነፉ። ከዚህ ጀርባ ደግሞ የሁለቱም የቅርብ ጓደኛ የሆነው ኃይሉ አፍ አውጥቼ ፍቅሬን ባልነግራትም አንድ ቀን በድርጊቴ እንደምወዳት ታውቅ ይሆናል በሚል ከሔዋን ስር የማይጠፋ ፍቅሩን በሁኔታዎች ለማሳወቅ ዳር ዳር የሚል አፍቃሪ ሆነ። ታዲያ ይሄ ለሁለቱ ፍቅረኛሞች ዲበኩሉና ሔዋን ያልተመቼ ነገር ነበር። ከሙዚቃ ስራ ውጪ የሚኖራቸውን ጊዜ ለፍቅራቸው ለማዋል ሲጥሩ ኃይሉ ከስራቸው መገኘቱ መፍትሄ የሚሻ ጉዳይ ነበር። በወቅቱ ጥንዶቹ የኃይሉ መገኘት ከጓደኝነት የመነጨ ነበር የመሰላቸው እንጂ ሔዋንን ከማፍቀር የመጣ እንደሆነ አላሰቡትም ነበር። አንድ ቀን ቀለል ባለ ሁኔታ ሔዋንና ዲቦ ፍቅረኛሞች እንደሆኑና እስካሁን በሚስጥር የያዙት ገና መሬት ያልረገጠ ጉዳይ በመሆኑ ለቡድኑ አባላት ይፋ እንዳላረጉት ለኃይሉ ነገሩት። ዛሬ ነገ ፍቅሬን ተናግሬ እገላገላለሁ እያለ ጊዜ ለሚጠብቀው አፍቃሪ ይሄ ዜና መስማት የሞት ሞት ነው። ኃይሉ ከዛ ቀን በኋላ ጸባዩ እንደተለወጠና ቁጡ እየሆነ መጣ። ከዲበኩሉ ጋር በትንሽ በትልቁ የሚጣላም ሰው ሆኖ ነበር። ጸባቸው በረባ ባረባው ከመሆኑም በላይ ደግሞ በባንዱ አባላት መሃል ጥያቄ ፈጠረ። የባንዱ አባላት ብቻ በተረዱለት የኃይሉ አፍቃሪነት ላይ ዲበኩሉ ከኋላ መጥቶ ሔዋንን የራሱ ማድረጉ የነገሩ መነሻ እንደሆነ ባይጠፋቸውም በሽምግልና አስታርቀው ለኃይሉ የተለያዩ ሴቶች እንዲተዋወቅ እድል ይፈጥሩለት ጀመሩ። ኃይሉ ገና በልጅነት ልቦ የተሰበረ ከመሆኑ ጋር ተያይዞ የሔዋን ጉዳይ ሲጨመርበት ነገሩ ተባብሶ ከፍቅር ሸሸ። እንዲያውም በቅርቡ በሰጠው ቃለ መጠይቅ ላይ ምን ይቆጭሃል ተብሎ ሲጠየቅ ሳላገባ መዘግየቴ ማለቱም ተሰምቷል። የሔዋን ፍቅር አጀማመሩ ግልጽ ሳይሆን ድንገት እንደ በጋ ዝናብ ሆኖ በደመና እንደተሸፈነች ፀሐይ ነበረ። ይሄ ግን ሔዋንን በጣም ዋጋ ያስከፈላት ጉዳይ ነበር። ዲበ ደስተኛ ሆኖ እንዲታይና በባንድ ውስጥ በነበረው ትልቅ ሚና ከፍቅራቸው መደብዘዝ ጋር እንዳይያያዝ መሟን ችላ ምንም እንዳልተፈጠረ መቀጠል ግድ ሆኖባት ነበር። በወቅቱ ከስራ በዘለለ ከሃሌሉያ ውጪ ማንንም በቅርብ ለማናገር ፈቃደኛ ያልነበረችና የሙያ አጋሯና ጓደኛዋ አርቲስት ሃሌሉያ ብቻ ብሶቷን እንደተካፈለች ያሰምተናል። በዘፈኗም አንተን ላደን እኔ ተቀጣሁ እያለች ስትዘፍን ህመሟን በሙሉ እንደገለጸችበት ከዲበ ጋር የነበራቸውን የአንድ ሰሞን ፍቅር የሚያውቁ ሁሉ ይስማማሉ። በነገራችን ላይ ዲበኩሉ ከሔዋን በፊት ከነበረችው ፍቅረኛው የወለደው አንድ ወንድ ልጅ ያለው ሲሆን ሔዋን ደግሞ በሱ ከደረሰባት ህመም ለማገገም ረዥም ጊዜ እንደወሰደባትም ይነገራል። እንግዲህ ከጃኖ ባንድ መፍረስ በኋላ ዲበኩሉ የባንዱ አባላት ሲጠቀሙበት የነበረውን ዩቲዩብ ቻናል ወደ ራሱ ስም አዙሮ መያዙ ለብዙዎች ጥያቄ የፈጠረ ጉዳይ ነበር።
ነበር። ታዲያ ከዚህ ካልተሳካ ፍቅር አገግሞ በቅርብ አዲስ አልበም የለቀቀው ኃይሉ የረሱን ስራዎች ከዩቲዩብ ገጽ እንዲያጠፋለት ዲበን መጠየቁና ዲበኩሉ የኃይሉን ስራዎች በማውረድ ኃይሉ በራሱ ገጽ የራሱን ስራዎች እንዲጭን ማድረጉ መገለጹ ይታወቃል። ሌላው ከቅርብ ጊዜ ወዲህ የሔዋን ስም ከጨለማው ዓለም አምልኮ ጋር በተገናኘ ስሟ እንደተነሳም ይታወቃል። ይህም ባለባበሷና በዚህ ወጥመድ ከወደቁ ሰዎች ጋር ቪዲዮ ማጋራቷ እንዲሁም በምትለቃቸው ፎቶዎች ብሎም የሙዚቃ ክሊፖች መነሻነት እንደሆነም ይነገራል። በቅርቡ ሰይፉ ሾው ላይ ስለ ጉዳዩ ብትጠየቅም ለማንም መልስ መስጠት አልፈልግም፣ ስራዬን መስራትን የምፈልገው ስትል ጉዳዩን ባጭሩ ዘግተዋለች። ከባንዱ አባላት ሚኪ ጃኖ በሙዚቃም በትዳርም ህይወቱ እንደተሳካለት ይነገራል። ጓደኝነቱም በባንዱ ውስጥ ላሉ ሁሉ እኩል እንደሆነም ይመሰከርለታል። ሁሉም ጃኖ ባንድ ዘፋኞች አልበማቸውን ሲሰሩ በስራቸው ላይ መሳተፍ ለዚህ ምስክር ነው። ጃኖ ባንድ ከፈረሰ በኋላ አራቱም ዘፋኞች በየግላቸው አልበም እየሰሩ ሲሆን ከሁሉም የዘገየው ኃይሉ ከሰሞኑ አልበሙን መለቀቁ ይታወቃል። በጃኖ ባንድ በነበረበት ጊዜ እሱና ሌሎች ድምፃውያን ገንዘብ አለመያዛቸው በጃኖ ባንድ ከታዋቂነት የዘለለ ለኑሯቸው ጠብ የሚል ነገር እንዳላበረከቱም ይናገራል። ከዚሁ ጋር በተገናኘ ከባንዱ መፍረስ በኋላ አልበማቸውን በመስራት ሂደት ውስጥ እንደተቸገሩም ይናገራል። ኃይሉ ከኢትዮፒካ ሊንክ ጋር ባደረገው ቆይታ አልበሙን በሚሰራበት ወቅት ክለብም ጎን ለጎን ይሰራ እንደነበርና በከፍተኛ ድካም ውስጥ እንዳለፈም ገልጿል። ሌላኛዋ የባንዱ አባላት የሆነችው ሃሌሉያ ባለትዳርና የልጅ እናት መሆኗን እናም በባህሪዋ አረጋ ያለች እንደሆነች የሚነገርላት ሃሌሉያ መድረክ ላይ ራሷን አታውቅም እስከምትባል ድረስ መድረኩ ብቻ ስሜቷ የሆነው ሃሌሉያ ተክለ ጻዲቅ የአፍሪማ ሽልማት በምርጥ ሴት አርቲስት ዘርፍ ማሸነፏ የሚዘነጋ ጉዳይ አይደለም። ሃሌሉያ ከማንዱ መፍረስ በኋላ እናትነትን እንዲሁም አድካሚ የአልበም ስራ እኩል ለማስኬድ ሞክራለች። ከባንዱ መፍረስ በኋላ በነጠላ ዜማ ያላየናትና በአድናቂዎቿ ዘንድ ጠፋች የሚል መነጋገሪያ የነበረችው መሆኗንም አይዘነጋም። በአልበም ስራም ብዙ የተደነቀችበት ሁኔታ ተፈጥሮ ነበር። በጃኖ ባንድ አነስ ያለ የመድረክ ጊዜ ስለሚሰጣት ይህን ያህል ችሎታ እንዳላት አልታወቀም ነበር የሚሉ ሀሳቦችም ተሰምተዋል። በአንጻሩ ሔዋን ደግሞ የተለያዩ ነጠላ ዜማዎችን ከመስራቷን ባለፈ እንደነ ዮሐና ካሉ ሙዚቀኞች ጋር ለመስራት በቅታለች። በቅርቡ ከምስራቅ አፍሪካ አርቲስቶች ጋር አብራ መስራት የጀመረች ሲሆን ከዚህ ጋር በተገናኘ ሔዋን በቅርቡ ከሚዲያ ሰዎች ጋር ከበድ ያለ ሰጣ ገባ ውስጥም መግባቷ የሚዘነጋ አይደለም። በአሁኑ ሰዓት ሁሉም የባንዱ አባላት ጃኖ ውስጥ ከነበሩት የተሻለ የገንዘብ አቅም ይኖራቸው ሲሆን በትዳርና ቤተሰብ በመመስረት ግን ሚኪና ከሃሌሉያ ሌላ ምኞታቸው እንዳልተሳካ ይነገራል። ውድ የቻናላችን ቤተሰቦች የዛሬ ባንድ ወቅት ከፍተኛ ዝናና ተወዳጅነት አግኝቶ የነበረውን የጃኖ ባንድና ተወዳጁን የባንዱን ዘፋኞች የተደበቀ የፍቅር ታሪክ ወደ እናንተ አደረሰን። በሌላ ቪዲዮ እስከምንገናኝ የዛሬን እዚህ ጋር ጨረስን። ሰናይ ጊዜን ተመኘን።